የምክክር ሂደቱ ከትላንትና ወዲያ በተሰጠው መግለጫ መሰረት ዛሬ ነበረ ይጠናቀቃል የተባለው ወይም ደግሞ ይሄ ማጠናቀቂያው አጠቃላይ የጉባኤው ስብሰባ ወይም የጉባኤው ምክክር ወይም ጉባኤው የሚያጸድቅበት ቀን ዛሬ ነው ተብሎ ነበረ። ጉባኤው ማለት አጠቃላይ ያሉት 4000 ተመካካሪዎች ማለት ነው። በተለያየ አይነት ቡድን በተለያየ አይነት አጀንዳ ሲመክሩ ቆይተው አሁን እንግዲህ መጨረሻው ምዕራፍ ላይ ደርሰዋል እና ዛሬ ተብሎ ነበረ። ከትላንትና ወዲያ ጀምሮ 120 ቡድን ያሉ አንድ ስብስብ በተለያየ ርዕሰ ጉዳይ ላይ ወይም አጀንዳ ላይ የተደረጉ ምክክሮችን እና በእነዛ ምክክሮች ያስገኟቸውን ምክር ሀሳቦች የማጣጣም የማቀናጀት የማቀናበር ስራ ሲሰራ ነበረ። አይ ቲንክ ስራው ረዘም ያለ ጊዜ ወሰደ መሰለኝ። የመጨረሻውን ቀን ዛሬ ሳይሆን ነገ አድርገውታል። ዛሬ ላይ እነሱ ያጠናቀሩት ነገር ለያንዳንዱ በአጀንዳዎቹ ዙሪያ ላይ ለተነጋገሩ ለ500ዎቹ ቡድኖች በ8 አጀንዳ ላይ ነው እንግዲህ ምክክር ሲደረግ የነበረው። ለነዛ ሁሉ ለ500ዎቹ ቀርበው በእያንዳንዱ አጀንዳ ላይ 500 ሰው ማለት ነው ለነሱ ቀርበው ሀሳብ አስተያየት ሰጥተውበታል። ይሄ የተጠናቀረው ወይም አጣጣሚ የተባለው የመጨረሻው ሰነድ ለጉባኤው የሚቀርበው ሰነድ ላይ ሀሳብ አስተያየት ሰጥተዋል። ዛሬ ሲሰጡ ነው እንግዲህ የዋሉት። እስከ ማታ ድረስ ይጠናቀቃል። ወይዘሮ ወይም ኮሚሽነር ሂሩት እንዳለችው ማለት ነው እስከ ዛሬ ማታ ይጠናቀቅና ነገ የመጨረሻው የነሱን ግብአት ደግሞ መነሻ ተደርጎ እንደ አዲስ ደግሞ ማለት ከመነሻው ሳይሆን ግን የነሱን ግብአት ወይም ሀሳብ አስተያየት ባካተተ አይነት መልኩ የመጨረሻ ሰነድ እስከ ዛሬ ማታ ድረስ ተዘጋጅቶ ነገ ለ4000ዎቹ ይቀርባል ነው እየተባለ ያለው እና ነገ ይቀርብና ይጸድቃል። እንግዲህ ይሄን ያክል ጊዜ ሲያከራክረን የቆየውም የአዲስ አበባ ጉዳይ ነገ ላይ እልባት ያገኛል። ግን እንዴት ቀረበ የሚለውን እናወራበታለን። እንዴት ቀረበ፣ ከዛ በኋላ ደግሞ ተወያዮች ጋር ወይም ተመካካሪዎች ጋር ደግሞ ሲሄድ ምን አይነት አዲስ ግብአት ወይም አዲስ የሆነ ሀሳብ ቀረበ የሚሉትን እነዚህ ሁለት ነገሮችን መነሻ አድርገን የምናወራው። የቀረበው በሁለት መልኩ ነው የአዲስ አበባ ጉዳይ። አሁንም አንድ የመፍትሄ አማራጭ ወይም ደግሞ አንድ ምክር ሀሳብ አይደለም ይዞ የቀረበው የአዲስ አበባ ጉዳይ ሲያከራክር በነበረው አይነት መንገድ አንደኛው አዲስ አበባ የፌዴራል መንግስት መቀመጫ ብቻ ትሁን የሚል አንድ ምክር ሀሳብ አለ። በሌላ መልኩ አዲስ አበባ የፌዴራል መንግስት መቀመጫ መሆኗ እንደተጠበቀ ሆኖ የኦሮሚያ ክልላዊ መንግስት መቀመጫ ትሁን፣ ይሄም ደግሞ በህገ መንግስት ውስጥ መካተት አለበት የሚል ሁለቱ አካላቶች የፌዴራል መንግስት መቀመጫ ትሁን በሚለው ይስማማሉ። ይሄ አዲስ አበባ የኦሮሚያ ክልል መንግስት መቀመጫ ትሁን የሚሉትም አካላቶች በአንቀጽ 49 የኦሮሚያ ክልል በአዲስ አበባ ላይ ያለው ልዩ ጥቅም በሚደነግገው ድንጋጌ ምትክ አዲስ አበባ የኦሮሚያ ዋና መቀመጫ ነች የሚለው ይግባልን ነው እነሱ የሚሉት። የፌዴራል በሚለው ላይ ሁሉም ኦልሞስት ተግባብተዋል። ግን የተወሰነ ልዩነት ያላቸው አዲስ አበባ የኦሮሚያ ክልል መቀመጫ የሚለውም ነገር ይግባልን ያሉት ሰዎች ናቸው እና በልዩነት ነበረ የነሱ ሀሳብ ተይዞ የነበረው። አሁን ላይ ግን እንደ አንድ ምክረ ሀሳብ ሆኖ ቀርቧል። ማለት ሁሉም በፌዴራል መቀመጫ ትሁን በሚለው መግባባት አለ። ግን የተወሰኑ ሰዎች አዲስ አበባ የኦሮሚያ ነች፣ አዲስ አበባ ኦሮሚያን ገፍታለች፣ ስትበደል ነበር፣ እንዲህ አይነት ነገሮችን ያነሱና ካሳም እንዲሆነን አንድ ሁለተኛም ነገር ደግሞ በኦሮሞም የአዲስ አበባ ባለቤት መሆኑ እንዲታወቅ እንዲረጋገጥ ይሄ ነገር ይግባልን የሚል ነገር ነው ሲያቀርቡ የነበረው። በልዩነት ነበረ እሱ የተያዘው እንደ አንድ ምክር ሀሳብ ሳይሆን በልዩነት የተያዘ ጉዳይ ነበረ። አሁን ግን አዲስ አበባ የፌዴራል ብቻ መቀመጫ ትሁን፣ አዲስ አበባ የፌዴራል እና የኦሮሚያ ክልል መቀመጫ ትሁን በሚል ሁለት አይነት ምክረ ሀሳብ እንደቀረበ አይነት ነገር ሆኖ ነው አጠናቃሪዎቹ 120 አባላት ያሉት አጠናቃሪዎች ያጠናቀሩት።
በዚህ አይነት መልኩ ነው ለጠቅላላው ለጉባኤው የሚቀርበው ለአጠቃላይ ለ4000ዎቹ የሚቀርበው ይሄ ነው ተብሎ ለ500ዎቹ በዚህ በፌደራል ከተሞች ዙሪያ ላይ ሲነጋገሩ ለነበሩ ለ500ዎቹ ተልኮ ሐሳብ አስተያየት ሰጥተውበታልና ዛሬም እንደዚሁ ሲያወዛግብ ነበረ። ዛሬ እነዚህ በልዩነት የኦሮሚያ ዋና ከተማ መሆኗ የሚገለጽልን ሲሉ የነበሩ ሰዎች አሁን እንደገና ደግሞ ለየት ያለ አዲስ ሐሳብ ደግሞ ይዘው መጥተዋል። እንግዲህ የነገርኳችሁ ያለው ሁለት ነገር ነው። አንደኛው በልዩነት ተይዞ የነበረው ነገር እንደ አንድ ምክር ሐሳብ ሆኖ እንዲያልፍ እየተደረገ ነው። ልብ በሉ ስለምንመለስበት ማለት ነው። የኦሮሚያ ዋና ከተማ ትሁን የሚለው ድምፅ አጥቶ ግን ጥቂቶች በፍጹም ስላሉ እና ከላይም በመጣ ትዕዛዝ በልዩነት ቃለ ጉባኤው ላይ ተይዞላቸው ነበር። ይሄ ልዩነት ያላቸው ሰዎች አሉ ተብሎ ማለት ነው እንጂ እንደ ምክር ሐሳብ አልነበረም። አሁን እንደ ምክር ሐሳብ ቀረበ 120ዎቹ ሲነጋገሩበት ማለት ነው። ከዛን ይሄ ምክር ሐሳብ እንደገና 500ዎቹ ጋር ደግሞ ሄዶ ሲነጋገሩበት አዲስ ሐሳብ ትላንትና ኦሮሚያ አዲስ አበባ የኦሮሚያ መቀመጫ መሆን አለባት ሲሉ ከነበሩ ሰዎች አዲስ ሐሳብ ደግሞ መጥቷል። ሐሳቡ የተለሳለሰ ይመስላል። ልንገራችሁ እና ሐሳብ እንሰጥበታለን። ምንድነው እነሱ እያሉ ያሉት? እኛ እውቅና አይደለም የምንፈልገው፣ እውቅና አይደለም እኛ የምንፈልገው ዋስትና ነው የሚል ነገር ደግሞ ይዘው መጥተዋል። ዋስትና ነው ማለት እኛ አዲስ አበባ የኦሮሚያ ዋና ከተማ ነች የሚለው ነገር በህገ መንግስቱ ውስጥ እንዲገባልን የፈለግነው መንግስታቶች በተቀያየሩ ቁጥር ወይም መንግስት በተቀየረ ቁጥር ከአዲስ አበባ ውጡ፣ ወደ አዲስ አበባ ተመለሱ መባል ስለማንፈልግ ነው። ከዚህ ቀደም በኢህአዴግ ጊዜ እንደዚሁ ተብለናል። በፊት አዳማ ነበር። ከዛን 97 ምርጫን ተከትሎ በሟቹ ጠቅላይ ሚኒስትር መለስ ዜናዊ አዲስ አበባ እንደገና የኦሮሚያ ዋና ከተማ እንድትሆን ሆነ። እንደዚህ አይነቱን ነገር አንፈልገውም። ዋስትና ግን እንፈልጋለን። ግቡ ውጡ የምንባልበት አይነት ሁኔታ እንደማይኖር ዋስትና እንዲሰጠን እንፈልጋለን። በጣም ልዩነት አለው አሁን በቀረበውና አዲስ አበባ የኦሮሚያ ዋና ከተማ ትሁን በሚለው እንደዛ እውቅናውንና ዋስትናው የተለያየ ነው። እውቅናና ዋስትና የተለያየ ነው። እኛ ዋስትናውን ስለምንፈልግ ነው አዲስ አበባ የኦሮሚያ ዋና ከተማ ትሁን የሚለው ነገር አንቀጽ 49ን ተክቶ ይግባልን ወይም ልዩ ጥቅምን ተክቶ ይግባልን ያልነው ዋስትና ስለፈለግን እንጂ ብቸኛ የኦሮሞ ባለቤት እኛ ነን የሚል አይነት እውቅና እንዲሰጠን አይደለም የሚል ሐሳብ ይዘው ቀርበዋል። ይገባችኋል? በእርግጠኝነት ያሉት እናንተ በአዲስ አበባ ለብቻ ለመውሰድ እንደ አዲስ አበባ ባለቤት ነን የሚል እምነትን ያላችሁ እንደዚህ አይነት ነገሩ ትንሽ ስላልተመቻቸው እኛ የፈለግነው ዋስትና ነው። ግቡ ውጡ እንደዚህ አይነት ነገር መባል አንፈልግም። መንግስት በተቀየረ ቁጥር የሚመጣው መንግስት ነው ግቡ፣ የሚመጣው መንግስት አይሂዱ ውጡ እንዲለን አንፈልግም። ይሄ እንደማይሆን ህገ መንግስቱ ላይ ዋስትና ይሰጠን የሚል ነገር አንስተዋል። ይሄኛው ነው እንግዲህ እንደ አዲስ የቀረበው አማራጭ። ሲታይ የተለሳለሰ ይመስላል፣ ግን አልሸሹም ዞር አሉ አይነት አቋም ነው። ምንም ልዩነት የሌለው ማለት ነው። ከመጀመሪያው እንየው። የመጀመሪያውን ቅድም ልብ በሉ ያልኳችሁ በልዩነት የተያዘ ጉዳይ እንደ ምክር ሐሳብ ቀረበ። አዲስ አበባ የፌዴራል መቀመጫ ነች የሚለው የሁሉም ስምምነት ነው። ኦልሞስት የሁሉም ስምምነት ነው። ነገር ግን አዲስ አበባ የኦሮሚያ መቀመጫ መሆኗ በህገ መንግስት ውስጥ መግባት አለበት። እሱ እንደ ካሳም ነው፣ እሱ እንደ ዋስትናም ነው። እሱ አዲስ አበባ የኦሮሚያ ክልል ውስጥ የምትገኝ የኦሮሚያ መሬት መሆኗን እውቅና የሚሰጥ ስለሆነ ይሄ ይግባልን የሚሉ ሰዎች ነበሩ። ተብሎ ተትቶ ነበር። ነገር ግን በጫና ምክንያት ቃለ ጉባኤው ላይ ገብቷል። በልዩነት የገባን አጀንዳ አሁን እንደ አንድ ምክር ሐሳብ ሆኖ ቀርቧል። ችግሩ ይሄ ነው እንግዲህ አሁን እንደ አንድ ምክር ሐሳብ ሆኖ ሲቀርብ
ሁለት ምክረ ሀሳብ የቀረበ ነው የሚመስለው። አንድ የፌዴራል መንግስት ብቻ ትሁን፣ ሁለት የፌዴራል መንግስት እንደዚሁም ደግሞ የኦሮሚያ ክልል መቀመጫ ትሁን የሚል የሁለቱም መቀመጫ ትሁን የሚል ሁለት ሀሳብ ነው እንግዲህ የቀረበው። ብልጽግና በዚህ አይነት መልኩ እንዲቀርብ ለምን እንደፈለገ አይ ቲንክ ለመረዳት ከባድ አይደለም። የምክክር ኮሚሽነሮቹ በተደጋጋሚ የሚሉት ነገር አለ። ያ ምንድን ነው? እዚህ የመጣ ነው የራሳችንን የፖለቲካ አቋም ለማራመድ ሳይሆን በዋናነት የመጣንበት ምክንያት ለኢትዮጵያ የሚጠቅመው አይነት አቋም ላይ ለመደራረስ ለመቀራረብ ነው። እዛ ላይ ነው ማተኮር ያለባችሁ የሚል ነገር በተደጋጋሚ ያነሳሉ። ያ ማለት አቻቻይ የሆነ ነገር ይዞ መምጣት ያስፈልጋል። በቃ ምክክሩ የሚፈልገው እሱን ነው የሚል አይነት ነገር ማለት ነው። እነዚህ ሁለት ምክረ ሀሳቦች ሲቀርቡ በምን እናስታርቀው የሚል ነገር ይመጣል። አንዱ የፌዴራል መንግስት ብቻ ትሁን የሚል አለ። ሌላው ደግሞ የኦሮሚያ ክልል መንግስትም መቀመጫ ሆኖ ይጠቀስልን ደግሞ የሚል አካል አለ። አሁን እንዴት እናስታርቀው የሚለው ነገር ነው የሚመጣው። አሁን ብልጽግና የፈለገውም ነገር ይሄ ነው። እነዚህን ሁለት ነገሮች በማስታረቅ ስም አዲስ አበባ የኦሮሚያ ንብረት መሆኗን እውቅና የሚሰጥ የሆነ አይነት ድንጋጌ ህገ መንግስት ውስጥ እንዲገባ ነው የተፈለገው ያ ነው። እነዚህን ሁለቱን ላስታርቅ ካልክ የግድ ነው አዲስ አበባ ላይ የኦሮሚያ ክልል የተለየ አይነት መብት ወይም የተለየ አይነት ባለቤትነት እንዳለው የግድ መግለጽ ይጠበቅባል እና የሆነ ድንጋጌ ብልጽግና ማስገባት ይፈልጋል። አዲስ አበባ የፌዴራል መንግስት መቀመጫ መሆኗ እንደተጠበቀ ሆኖ ነገር ግን አዲስ አበባና ኦሮሚያን የሚያያይዝ የሆነ ድንጋጌ የግድ ህገ መንግስት ውስጥ እንዲገባ ይፈልጋል። በዛ ምክንያት የአዲስ አበባ ባለቤት የአዲስ አበባ የመሬቷ ባለቤት የኦሮሚያ ክልል ነው ወይም የኦሮሞ ህዝብ ነው የሚለው ነገር እንዲረጋገጥለት ይፈልጋል። ለዛ ነው እነዚህ ሁለት ነገሮች ይዞ እየሄደ ያለው። ነገ የምናየው ጉዳይ ነው በምን አይነት መልኩ ይጸድቃል የሚለውን። ምን ጉዳት አለው፣ ምን ጥቅም አለው የሚለውን ነገር በደንብ ተነጋግረንበታል። ይሄ የኔ ነው መባባል የምትጀምር ከሆነ መቆሚያም የለውም። የኔ ነው ያልከውም ያንተ ያለመሆን እድሉ ሰፊ ነው። አሁን አንተ ታሪክ ጠቅሰህ ምናምን ነው አይደል የኔ የምትለው። ሌላም አካል እንደዚሁ ረዘም አድርጎ ደግሞ ታሪክ ይጠቅስና የኔ ነው የሚልበትን አይነት ነገር ይመጣል። በእያንዳንዱ ጉዳይ ላይ የኔ ነው የሚለው መባጨቅ ይቀጥላል። ይሄንን የሚያስቀጥል አይነት የምክክር ሂደት ነው እንግዲህ ትልቅ ምዕራፍ ተብሎ እየተወራለት ያለው ማለት ነው። እርስ በርሳችን የሁላችንም የሆነን ነገር እንድንባጨቅ የሚያደርግ ማለት ነው። የኔ ነው መባባል ከተጀመረ አስቸጋሪ ነው። የኦሮሞ ህዝብ አንድ ትልቅ ኢትዮጵያ ውስጥ ያለ ህዝብ ነው። መብት አለው፣ ፍላጎት አለው፣ ጥቅም አለው። እነዚህ ነገሮች ሊከበሩለት ይገባል። ነገር ግን ይሄ የኔ ነው፣ ይሄ የኦሮሞ ነው፣ ይሄ የከሌ ነው እንደዛ ግን መባባል ከተጀመረ አስቸጋሪ ነው። ኦኬ እሺ፣ አሁን አዲስ አበባ የኦሮሞ ነው ተባለ። እሺ አማራውስ ደግሞ ይሄ የአማራው ነው የሚባለው እሺ የትኛው ነው? የለውም አማራ ምንም ንብረት የለውም። አሁን ከያዘው ክልል ውጭ ምንም ንብረት የለውም። እሺ ይሄ ደግሞ የትግራዋይ ነው የሚባልስ ነገር የለም። አዲስ አበባ እኮ እንደ ሀብት እኮ ነች። ሀብት እኮ ነው አዲስ አበባ፣ ትልቅ ሀብት። በቃ ምን አለፋችሁ የኢትዮጵያ ሀብት በሙሉ አዲስ አበባ ላይ ነው ያለው። አዲስ አበባን የኦሮሚያ ነች ስትል እሺ ለአማራውስ ምን ትሰጠዋለህ? አሁን ነገ ከነገ ወዲያ አማራው መጥቶ የኔስ ነገር ደግሞ ምንድን ነው ቢልህ፣ ቤንሻንጉልስ የኔስ ምንድን ነው በቃ ህዳሴ ግድቡ ልውሰድ ቢልህ ምንድን ነው የምትለው?
የአባይ ወንዝ በእኔ በኩል የሚያልፈው ምንጩ ምኑም እኔ ነኝ። እያንዳንዱ ኢትዮጵያዊ የሆነ አይነት ድርሻ ይስጠኝ፣ የሆነ ልዩ ጥቅም ይገባኛል ከኢትዮጵያ ቢልህም እያንዳንዱ የኔ ነው የሚለው ነገር አለው። እሱን ሁሉ እውቅና መስጠት ሊጠበቅብህ ነው። ይሄ የኔ ነው፣ ይሄ የኔ ነው መባባል ከተጀመረ አስቸጋሪ ነው። እነዚህ ሰዎች እያሉ ያሉት ይሄንን ነው። ምንድን ነው ማለት አዲስ አበባ ላይ የኦሮሞ ህዝብ ያጣው መብት ምንድን ነው? መኖር አይችልም። እሱ ችግር ከሆነ መኖር የሚችልበትን አይነት ሁኔታ መፍጠር። በአዲስ አበባ ላይ ራሴን አላይበትም፣ ባህሌን፣ ቋንቋዬን ምናምን እንደዚህ አላይበትም ካለ እሱን የሚመቻችበትን አይነት ሁኔታ መጠየቅ። ትልቅ ህዝብ ነው እንዳልኳችሁ እና የዚህን ትልቅ ህዝብ ባህል፣ ቋንቋ ምናምን የረሳ አይነት ነገርም ፌር አይደለም። ግን ባለቤት ነኝ ይሄንን እያንዳንዳችሁ እወቁልኝ ግን ካልክ አንደኛ መሬት ባለቤት የለውም። ይሄ መታወቅ መቻል አለበት። ማናችንም መሬት ይዘን አልመጣንም፣ መሬትም ይዘንም አንሄድም፣ ናቹራልም አይደለም ማለት እንዴት ይባላል? የኔ ነው ያልሰራከውን ያልጠፈጠፍከውን ነገር የኔ ነው አይባልም። የሰራከውን ጉዳይ ነው የኔ ነው በኩራት የኔ ነው የምትለው እሱን ነው። አንተ ያልሰራከውን ምን ያላልከውን ነገር የኔ ነው አይባልም። አዲስ አበባ እኮ መሬቷ እኮ አይደለችም እኮ። አዲስ አበባ እኮ መሬቱ ላይ የተገነባው ሀብት እሱ ደግሞ የሁሉም ኢትዮጵያውያን ከሁሉም በተሰበሰበ ጉዳይ በተወጣጣ ጉዳይ የተገነባ ሀብት ነው። ይሄን የኔ ነው ማለት ሌላውም የኔ ነው ይላል። ሌላውም የኔ ነው የሚለውን ነገር አለው። እንደገና አዲስ አበባንም ራሱ የኔ ነው ለማለት የሚበቃም ነገር ያላቸው ሰዎች አሉ። በፍጹም ይሄ በተለየ አይነት ሁኔታ አዲስ አበባን ከኦሮሚያ ጋር ለማያያዝ መሞከር አስፈላጊ ነው ብዬ ነው ያላምነው። ተገቢ ነው ብዬ አላምነው። እንደዛ ከሆነ እያንዳንዱ ጉዳይ ባለቤት አለው። በዚህ አይነት መንገድ የኦሮሞ አዲስ አበባ ኦሮሚያ ክልል ውስጥ ስላለች የኦሮሞ ነች ከተባለ አማራ ክልል ውስጥ ያለ ጉዳይም የኢትዮጵያ የሚባለው የሁሉም የሚባለው ጉዳይ በተለየ ሁኔታ የአማራ ሕዝብ ስለመሆኑ ሊጠቀስለት ይገባል ማለት ነው። እንደገና እዚህም ላይ በትክክል አዲስ አበባም መሬቷ የኦሮሞ ነው ወይስ የማን ነው የሚለውም ላይ ይሄ የታሪክ ክርክርም ይፈልጋል። ይሄ የምክክር ሂደት ይሄን ሊወስን አይችልም። ምን አገባው? እንዴት ነው የምክክር ሂደት የከተማው ባለቤት እከሌ ነው እከሌ ምን አገባ? ይሄ የምክክር ኮሚሽን ሊወስን የሚገባው በአከራካሪ በሆኑ የፖለቲካ አቋሞቻችን ላይ መቻቻል ላይ መድረስ ነው። አዲስ አበባ የኔ ነች፣ ይሄ የፖለቲካ አቋም አይደለም። ይሄ ከታሪክ የሚነሳ ጉዳይ ነው። ስለዚህ ሌሎች በታሪክ ላይ ባለሙያ የሆኑ ብቻቸውን ተመርጠው የታሪክ ክርክር ያደርጉበት እነሱ። ከዛም ብዙዎቻችን የተግባባንበት አይነት ነገር ይሆናል። አዲስ አበባ የኔ ነች የሚለው ነገር ከታሪክ ጋር የተያያዘ ስለሆነ ይሄ ምክክር ኮሚሽን ግን አቻቻ የሆነ የፖለቲካ ስርዓት እንዴት እንፈጥራለን ነው። እንዴት ነው አጠቃላይ ለሁላችንም የሚመች አይነት ማለት ፍላጎታችንንም ጥቅማችንንም ማስጠበቅ የምንችልበት ማለት እኩል ኤክሰርሳይዝ ወይ ፍትሃዊ በሆነ አይነት መንገድ መንቀሳቀስ የምንችልበትን አይነት ሁኔታ እንዴት ይፈጠራል? እሱ ነው እንጂ ይሄ የከሌ ነው ማን መዳብ ያደረገው ይሄ ምክክር ሂደት ምንስ እዚህ ውስጥ አስገባው? እዛ የተሰበሰበው እኮ ካድሬ ምናምን እኮ ነው። ምኑን አውቆ ነው አሁን አዲስ አበባ የኔ ነች አንተ አይደለችም የሚል አይነት ክርክር ውስጥ የሚገባው? ታሪክን መነሻ አድርጎ ከሆነ አዲስ አበባ ፊንፊኔ ነበረች፣ አዲስ አበባ በረራ ነበረች ከሆነ የታሪክ ሰዎች ይከራከሩበት። ይሄ የነሱ ጉዳይ ነው። እዚህ ላይ መወሰንም የለበትም። አይ በቃ በዚህ የፖለቲካ ጉዳይ ላይ አዲስ አበባን በሚመለከት ታሪክን መሰረት ያደረጉ
አቋሞች አሉ፣ የፖለቲካ አቋሞች አሉ። ያ ታሪክ መጀመሪያ መሰረቱ ካልተፈታ በስተቀር ይሄ የፖለቲካ አቋም ሊቀራረብ ስለማይችል የታሪክ ባለሙያዎች በተለየ አይነት ሁኔታ ይታይ ብለህ ወይ ማለፍ ነው ይሄ ጉዳይ፣ የአዲስ አበባን ጉዳይ ወይ እንደዛ አድርገህ ማለፍ ነው እንጂ መዳቢ አይደለም። አዲስ አበባ ላይ ኦሮሞ ነው ምን አገባ? ይሄ ምክክር ኮሚሽን ምን አገባው እዚህ ውስጥ? አይመለከተውም። እንደውም እንደዚህ አይነት ጥያቄ ሁሉ ማስተናገድ የለበት አልነበረበትም። ኦልሞስት ደርሷል። አሁን ወደ እነሱ ወደሚፈልጉት አይነት ሁኔታ ሊወስዱት ነው። አዲስ ደግሞ ይዞት የቀረቡት ነገር እንዳልኳችሁ ዋስትና የሚል ነው። ዋስትና ይሰጠን፣ እውቅና አይደለም የጠየቅነው፣ ዋስትና ይሰጠን። ምን እንዳትሆኑ፣ አንዴ ግቡ አንዴ ውጡ እንዳንባል፣ ልክ እንደ ከዚህ ቀደሙ እንደ 97 ግቡ ውጡ እንዳንባል አዲስ አበባን በሚመለከት ዋስትና ይሰጠን። ይሄ ምንም በተለየ አይነት መልኩ አሁንም ባለቤት የመሆን ፍላጎት፣ ሁለት ዋስትና ነው የሚፈልጉት። ምን መሰላችሁ የሚፈልጉት? መብቱን ለኛ ስጡን ነው በቃ። መብቱን ለኛ ስጡን እና ያ መብት ህገ መንግስታዊ እውቅና ይኑረው። ምን አይነት ክርክር ስለመጣባቸው መሰላችሁ? እኛ ክልሎች የየራሳቸውን መቀመጫ ወይንም ዋና ከተማ መወሰን ይችላሉ። እሱን ነው እኛ ልንል የምንችለው እንጂ የአንድን ክልል በተለየ ሁኔታ አዲስ አበባ መቀመጫው ነች፣ በተለየ ሁኔታ የአንድን ክልል ዋና ከተማ ወይንም መቀመጫ የፌዴራሉ ህገ መንግስት ወይም የአጠቃላይ የሀገሪቱ ህገ መንግስት እሱን ሊወስን አይገባም። ይሄ የእያንዳንዱ ክልል መብት ነው። አማራ ክልል የራሱን መቀመጫ ይወስናል። ኦሮሚያ ክልል የራሱን መቀመጫ ይወስናል። እኛ ማን ስለሆንን ነው የኦሮሚያን ክልል መቀመጫ ወስነን እዚህ አሁን ላይ የምናስቀምጠው? ነገ ከነገ ወዲያ የኦሮሚያ ክልል ምክር ቤቱ አዳማ ነው ማድረግ የምፈልገው ወይም እዚህ ቦታ ነው ማድረግ የምፈልገው ካለ እሱ የራሱ መብት ነው መሆን ያለበት። እኛ ግን እዚህ አስቀምጠን አንደኛ ይሄ ክልላዊ መንግስቱንም የኦሮሚያ ክልላዊ መንግስቱንም ማሰርም የለብንም። አንድ ሁለት፣ ለኦሮሚያ በተለየ ሁኔታ ዋና ከተማ እኛ አንወስንም። ለኦሮሚያ የምንወስን ከሆነ ለሌላውም የመወሰን ግዴታ ውስጥ እንወድቃለን የሚል መከራከሪያ ቀረበ። ከባድ መከራከሪያ ነው። ስለዚህ ምን አሉ? ኦኬ ዋና ከተማ ነው የሚለውን ነገር አይባል፣ ችግር የለውም። እኛ በዋናነት የምንፈልገው ዋስትና ነው። ምን ማለት ነው ዋስትና ነው ማለት? የኦሮሚያ ክልል ምክር ቤት ከፈለገ አዲስ አበባ ላይ ከፈለገ ሌላ ቦታ ላይ ዋና መቀመጫውን ማድረግ ይችላል የሚል በቃ መብቱን ለኛ ስጡን። አዲስ አበባን ከፈለግን የራሳችን መቀመጫ እናርጋት፣ ካልፈለግን ደግሞ እኛ እንወስንበት። ስለዚህ እንትኑ ላይ ህገ መንግስቱ ላይ ይሄ መብት አዲስ አበባን አዲስ አበባን መቀመጫ ማድረግም አለማድረግም ለኦሮሚያ የተለየ መብት እንደሆነ ተደርጎ ይቀመጥልን። ሁለት ነገር ነው የፈለጉት። አንድ መቀመጫቸውን አዲስ አበባ ማድረግ ከፈለጉም ካልፈለጉም ራሳቸው ሊወስኑ። አንድ ሁለተኛ ነገር አዲስ አበባን ዋና መቀመጫ የማድረግ መብት ያለው የኦሮሚያ ክልል ብቻ መሆኑ። ለምሳሌ አማራ ክልል ይሄ የለው። ምክንያቱም ለኦሮሚያ ብቻ ነው ይሄ በተለየ ሁኔታ ይሄ ዋስትና የሚሰጠው። ለአማራ ክልል አይሰጥም፣ ለትግራይ ክልል አይሰጥም፣ ለሌሎቹ አይሰጥም። ለኦሮሚያ ክልል ግን በተለየ ሁኔታ አዲስ አበባ በኦሮሚያ ክልል ውስጥ ስላለች አዲስ አበባን መቀመጫ ማድረግም አለማድረግም የኛ መብት ይሁን። ነገ ከነገ ወዲያ ስልጣን ላይ የሚመጣው የፌዴራል መንግስት አዲስ አበባ የፌዴራል መቀመጫ ስለሆነች የኦሮሚያ ክልላዊ መንግስት መቀመጫህን ከዚህ አንሳ እንዲለን አንፈልግም። እኛ ነን እሱን መወሰን የምንፈልገው እና የፌዴራል መንግስቱን በዚህ ጉዳይ የሚገድብ አዲስ አበባን መቀመጫም ትሁን አትሁን የኦሮሚያ ክልል መቀመጫ ትሁንም አትሁንም የሚወስነው የጫፍ የኦሮሚያ እንዲሆን ነው። እንዲህ አይነት ዋስትና የሚሰጥ ነገር ህገ መንግስቱ ላይ ይቀመጥልን። እሺ ዋና ከተማ ምናምን የሚባለው መቀመጫ ምናምን የሚባለው ነገር ይቅርና ይሄ መብት ይሄ ዋስትና ይሰጣል። ነገ የፌዴራል መንግስት ሆኖ የሚመጣው አካል ከአዲስ አበባ ውጡም ወደ አዲስ አበባ ግቡ እንዲለን አንፈልግም። ያ አይነት መብት እንዲኖረው አንፈልግም።
የፌዴራል መንግስቱ በአዲስ አበባ ላይ የሚል ነው። ይሄ ምንም ልዩነት የለውም። እንደውም አደገኛ ነው ይሄ። እንደውም ይሄ አደገኛ ነው። በቃ ይሄ ባለቤት ነን ነው። አሁን ይሄ መብት የማን ነው የሚሆነው? የኦሮሚያ ክልል ብቻ ነው። አማራ ክልል ይሄ መብት የለውም። ትግራይ ክልል ይሄ መብት የለውም። አፋር ይሄ የለውም። አሁን እኮ ትግራይ እያሉ መጥራትም አስቸጋሪ ሆነ። ቤንሻንጉል፣ ጋምቤላ፣ ሌሎቹ ይሄ መብት የላቸውም። ሶማሊያ ይሄም የላቸውም። ኦሮሚያ ክልል ብቻ በተለየ ሁኔታ አዲስ አበባን ዋና መቀመጫው ማድረግ ከፈለገ ይችላል፣ ካልፈለገም ይችላል። ሲፈልግ የፌዴራል መንግስቱ አትችልም ብሎ በቃ ማንም ሊከለክለው አይችልም ማለት ነው። በቃ ይሄ መብት አለው እና ይሄ መብት ዋስትና ያገኝልን በህገ መንግስቱ ላይ። ይሄ በተለየ ሁኔታ የአዲስ አበባ ባለቤት እኛ ነን እንደማለት ነው። በቃ የተለየ መብት ይሰጣል። ቅድም እንዳልኳችሁ አዲስ አበባን እና ኦሮሚያ ክልልን የሚያገናኝ የሆነ ድንጋጌ ግዴታ መኖር አለበት የሚል አቋምን ያዙት። ግዴታ የሚል ቅድም ያለውን አይነት ችግር ይፈጥራል። ይሄ የኔ ነው ከሚል አመለካከት የሚመነጭ ስለሆነ የኔ ነው ከሚል የሚመነጭ ስለሆነ አዲስ አበባን ከኔ ጋር በተለየ ሁኔታ የሚያገናኛት ነገር ይፈጠርልኝ እያልክ ነው። ሌላውም የኔ ከሚለው ነገር ጋር በተለየ ሁኔታ የኔም ከዚህ ጋር እንደዚህ ይፈጠርልኝ ነገ ከነገ ወዲያ ማለቱ የሚቀር ጉዳይ አይደለም። ማለቂያ የለውም። የኛ የምንለውን ነው የምናጣው። ቅድም ያልኩትን መድገም እንዳይሆንብኝ ልተው። ግን ሌላው አደገኛውን ነገር ልንገራችሁ። ይሄ ሲሆን መንግስት ቢቀያየርም ሁለት ነገሮች አይቀየሩም። አሁን እየጠየቁ ያሉት እሱን ነው። ይሄ አደገኛ ነው እምላችሁ፣ እንደውም ከዛኛው ይሄ የበለጠ አደገኛ ነው እምላችሁ ለዛ ነው። አንደኛ ኦሮሚያን መቀመጫው ማድረግ ከፈለገ ኦሮሚያ አዲስ አበባን የኦሮሚያ መቀመጫ ማድረግ ከፈለገ የሚወስነው ጨፌው ነው። ይሄ አይቀየርም መንግስት ቢቀየርም። ሁለተኛ ነገር ኦሮሚያ ክልል የሚባለው ነገር አይቀየርም። የፈለገ መንግስት ቢቀየርም ፌዴራላዊ ስርዓቱን ጂኦግራፊካል አድርገው ወይም ደግሞ አሁን ካለው ልቀይረው ብሎ ቢነሳ አይቻልም። በቃ አዲስ አበባን እና ኦሮሚያን የሚያያይዙበት ዋነኛው ምክንያት ከዛ ጋር የተያያዘ ነው። በቃ ኦሮሚያ የሚባል ክልል በፍጹም አይፈርስም፣ በፍጹም አይፈርስም። ያሉትን ነገርኳቸው። መንግስት ሲቀያየር ግቡ ውጡ እንዲለን አንፈልግም። መንግስት እኮ ሲቀያየር እኮ ህገ መንግስቱንም እኮ ሊቀየር እኮ ይችላል፣ ሊያሻሽል እኮ ይችላል። እነዚህ ሰዎች ምን እያሉ ነው? አይ አይቻልም፣ ኦሮሚያ ክልልን በሚመለከት በፍጹም፣ አዲስ አበባን በፍጹም አይቻልም፣ በፍጹም አይቻልም። ይሄ ነው በቃ አቋማቸው። ይሄ ነው አቋማቸው። ኢትዮጵያን እየመሩ ነው እነዚህ ሰዎች፣ ኢትዮጵያን እየመሩ ነው። እንደውም ብዙዎች በእነሱ አመራር ተበድለናል እያሉ ከማንም ጋር መስራትን ልክ ነው ብለው በቃ ሩቅ የሄዱ እኮ አሉ። አማራ ክልል ላይ፣ ትግራይ ላይ፣ ሌሎችም ላይ የኦሮሞ ነው የሚባለው መንግስት ጨቋኝ ተብሎ ማለት ጨቋኝ ተብሎ ሀገሪቱን እንዳለ ጠቅልለው ወሰዷት፣ የነሱ ብቻ አደረጓት ተብሎ ምን ማለት ነው? ሀገር ይዘህ እንዲህ አይነት ጥርጣሬ ውስጥ መግባት መንግስት ቢቀየር ብሎ አስቡ። መንግስት ቢቀየርም ባይቀየርም ዋናው የነዚህ ሰዎች ጥያቄ መሆን ያለበት የኦሮሞ ህዝብ ፍላጎትና ጥቅም መጠበቅ አለበት ነው። ነገ ከነገ ወዲያ እኮ ማህበረሰብ እኮ ሲያድግ ከመሬት እኮ እየተላቀቀ እኮ ይሄዳል። እኛ እኮ ስላላደግን ነው መሬት ላይ እኝኝ የምንለው። በቃ ፖለቲካችን ከመሬት ጋር እኮ የተያያዘው በዛ ምክንያት እኮ
በዛ ምክንያት ነው። ነገ ከነገ ወዲያ እኮ የሚኖረው ትውልድ እኮ ይቀየራል። ፍላጎቱ ምንም እኮ ይቀየራል። አሁንም እኮ ያዝነው የኢትዮጵያ ቅርጽ እኮ ሊቀየር እኮ ይችላል። ተፈጥሯዊ በሆነም ሰው ሰራሽ በሆነም አይነት መንገድ ይቀየራል። የኔ ነው የምትለው ነገር እኮ የለም። አንተ ጠፍጠፈ ስላልሰራኸው። ዋናው ነገር ኦሮሞ የሚባለው ህዝብ፣ ኦሮሞ ነኝ የሚለው እያንዳንዱ አካል መብቱ የሚከበርባት ኢትዮጵያን መስራት ነው። በቃ ዋስትና እኮ እሱ ነው። ዋስትና እሱ ነው። ነገ ተፈጥሯዊ በሆነ አይነት መንገድ የኢትዮጵያ ቅርጽ ቢቀያየር እና ኦሮሚያ እንዲህ ቢከፈል ምናምን ከፈጣሪ ጋር ልትጣላ ነው? ምን ልታደርግ ነው? ዋናው ዛሬ እጅ ላይ ያለውን ስልጣን ሁሉም ኢትዮጵያውያን በእኩልነት የሚኖሩባት ሀገር ማድረግ ላይ ነው። እሱ ነው ዋስትና። እሱን ማለማመድ ነው። እሱን ማጣት የማይፈልግ ትውልድ መፍጠር ነው። ሌላው ጉዳይ ትውልዱ እየተነጋገረ ሊቀያየረው የሚችለው ጉዳይ ነው። የምንም ውጥኝ ማለት ነው። እና ለዛም መፍቀድ ነው እንጂ በቃ ኦሮሚያ የሚባለው ክልል አዲስ አበባ እና ኦሮሚያ በቃ መያያዝ አለባቸው። መንግስታት ቢቀያየሩ አንቀየርም። ኢቭን ዛሬ ላይ እንኳን ኢትዮጵያ እጃቸው ላይ እንኳን ሆና ነገ ብናጣትስ የሚል ብናጣት እኮ እንዲህ ይሆናል የሚል አሁን ይሄ ሩቅ አሳቢነት አይደለም ነው የምላችሁ፣ የአስተዋይነት አይደለም። ነገ ብናጣትስ የሚባል በቃ ዛሬ ላይ ያስካትም ነገ ስላለችው አዲስ ኢትዮጵያ ነው ማሰብ ያለበት። ለኢትዮጵያን ሁሉ ሰጣችሁ አሁንም ከኦሮሞ ብቻ ነው የሚያስቡት እነዚህ ሰዎች። በኢትዮጵያ ላይ ወሳኝ እኮ ነው። በኢትዮጵያን የተሻለ ማድረግ ሲገባ ኦሮሚያን ብቻ እንዴት አስጠብቄ መቀጠል ይችላል? አስቸጋሪ ነው፣ በጣም አስቸጋሪ ነው ይሄ እሳቤ። ማጠቃለያ፣ የምክክር ኮሚሽኑ ሀብት አደላዳይ አከፋፋይ አይደለም። ይሄ የእከሌ ነው በመሆኑም የተለየ ነገር ይገባዋል፣ እንዲህ አይነት ነገር ውስጥ መግባት የለበትም። አይመለከተውም። ገብቶ ከተገኘ በታሪክ ይጠየቃል። አንተ ሀብት ልታከፋፍል አይደለም የተቀመጥከው። አቻቻይ የሆነ የፖለቲካ ተቀራራቢ የሆነ የፖለቲካ አስተሳሰብ ለመፍጠር ነው። ይሄ የኔ ነው፣ ስለዚህ ከዚህ ጋር የተያዘ የተለየ ይሄ አንተ አያገባህም። ማንሰጪ ማነሽ ያደረገ የእከሌ ነው፣ አዎ የእከሌ አይደለም። እንደዚህ አይነት መስተናገድም አልነበረበትም። በዚህም ጉዳይ ላይ ውሳኔ ከተወሰነ እያንዳንዱ ኮሚሽነር ተጠያቂ ነው። ይህ ሀብት መከፋፈል ነው። በጉልበት ቢያደርጉት ችግር የለውም፣ ግን በምክክር ስም መደረጉ ግን የተለየ ትርጉም አለው። ሁሉም ኢትዮጵያውያን ተሰብስበው የወሰኑት በሚል ስም መቅረቡ ግን የተለየ ትርጉም አለው። በኃይል ቢሆን ችግር የለውም። በቃ ጉልበተኛ ሲመጣ ይቀይረዋል። ኦፍኮርስ አሁንም እየሆነ ያለው በኃይል ነው። ነገር ግን በምክክር ስም ነው እየሆነ ያለው። ኮሚሽነሮች በዚህ ጉዳይ ኃላፊነት መውሰድ የለባቸው። ሌሎች ተመካካሪዎች እዚህ ላይ መፈረም የለባቸው። እኔ እንደውም ተናግሬያለሁ። በቃ ያለቀ ጉዳይ ከሆነ መውጣት። እዛ ሆኖ እየየ ማለት አይሰራም። ይሄ የማልቀስ ፖለቲካ በጣም ነው የሚያስጠላው። ወስን። ስታለቅስ አትክረም። በቃ በሁሉም በገባህበት ሁሉ ማልቀስ፣ በሁሉም በገባህበት ሁሉ እየየ ማለት ምን ማለት እንደሆነ እኔ አይገባኝም። ሰደቡን፣ እንዲያሉን፣ አውጣ። ምን ታደርጋለህ? በዚህም ጉዳይ ላይ እዛ የተቀመጥከው ንብረት ልታከፋፍል አይደለም። ይሄ የእከሌ ነው ይሄ የእከሌ አይደለም ልትል አይደለም። አያገባህም። ይሄም ሲመጣ እኛ ይሄ አይመለከተንም ነው። በቃ ይሄ ንብረት ክፍፍል ነው። ሁላችሁም ኢትዮጵያውያን ተሰብስባችሁ አዲስ አበባ የኦሮሚያ ስለመሆኑ አረጋግጡልን ነው እያሏችሁ ያላችሁት። አያገባንም ነው ማለት ያለበት። እዚህ የመጣሁት ንብረት የኢትዮጵያውያንን ንብረት የእከሌ ነው የእከሌ ነው ብዬ ልወስን አይደለም።
ኢትዮጵያን በሚመለከት ምን አይነት ስርዓት ያስፈልጋታል? ህዝቦቿን በሚመለከት ምን አይነት ስርዓት ያስፈልጋቸዋል? እሱን ነው እንጂ ይሄ የእከሌ ነው ይሄ የእከሌ ነው አይመለከትህም። ይሄ ንብረት ክፍፍል ነው። እዛ ተቀምጠህ ነገ ከነገ ወዲያ እንዲያደርገውን አይሰራም። ትጠየቃታለህ። አጭበርብረውኝ አቴንዳንስ ላይ ነበር እኔ የፈረምኩት፣ እንዲህ አይነት ነገር አይሰራም። አሁንም ጊዜ አለ። ነቅለ መውጣት ትችላለህ። ነቅሎ መውጣትም የትግል አንድ ጉዳይ ነው። ደግሞ ትክክለኛ ማቋም ነው። ማይመለከትህ ጉዳይ ሲነሳ እዚህ ርቀት ድረስ የሄደበት መንገድ ልክ አይደለም፣ ነቅለ መውጣት ነው። አይመለከተኝም። ምን አገባህ? ተዛ ቁጭ ብለን ይሄ የኦሮሚያ ነው ስለዚህ ምን አገባህ? አይመለከትህም። ማን ወሳኝ አደረገ? ማን ወከለ? ሰው ነገ ማለቃቀስ አያስፈልግም። በዚህ ጉዳይ ላይ አቋም ይዞ አይመለከተንም ማለት ነው። አያደርገዋለሁ ካለ በጉልበት ያደርገው፣ ችግር የለውም። ለሱ መፍትሄው ጉልበት ነው። ያው አሉ ጉልበተኞችም ነን እያሉ ያሉ ፈርጠም ያለ ጉልበት ለመፍጠርም እየተንቀሳቀሱ ያሉ አካላቶች አሉ። ከነሱ ጋር ይነጋገርበታል። በጉልበትም የሚያነጋግረው አለ፣ ምንም ችግር የለውም። እነሱ ያነጋግሩታል። እንደውም የበለጠ ለነሱ ብልጽግና ይሄንን ጉዳይ በጉልበት መወሰኑ ትልቅ አቅም፣ ትልቅ ጉልበት እንደሚፈጥርላቸው አልጠራጠርም። የመጨረሻ ቀን ነው። ነገ ተሰብስበህ አዲስ አበባን በየትኛው መለኪያ የእከሌ ስለሆነች ከእከሌ ጋር በዚህ አይነት መንገድ መገናኘት አለባት የሚባል አይመለከትም። ህገ መንግስት ውስጥ እንደዚህ አይነት ነገር አይገባም። አስፈላጊ ከሆነ በሌሎች ህጎች ያስተናግዱት። በሌሎች ህጎች የፌዴራል መንግስቱ ከኦሮሚያ ክልል መንግስት ጋር ተነጋግሮ የጋራ በሆኑ ጉዳዮች ዞሮ ድንበር ምናምን ነገር ስላለ እንደዛ ሆኖ መንቀሳቀስ ይቻላል። አዲስ አበባ የኦሮሚያ ነች የሚባል ከሆነ መጀመሪያውኑ ሸገር ከተማ ምን እንትን አስባለ? ለምን አጠርክ? አዲስ አበባ ለምን አጠርክ? ይኸው ነው ወዳጆች።